አሚን መልቲሚዲያ ፕሮዳክሽን አደራይ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ ክፍል 3 ደራሲ ሰሚራ ሽኩር ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሁኔታዬን ያየችው አያቴ ፊርደውሲ እናትሽን አታወራትም እንዴ? እንደዛ በጉጉት ተጠብቂያት አልነበር? በድጋሚ ከዝምታ ውጭ መልስ የለኝም። እናቴም አቅፋ ጸጉሬን እየዳበሰች ለምንድን ነው ዝም የምትይ ብላ ጥያቄዋን ጀመረች። አያቴም ፊርደውሲ በጣም ፈሪ ናት። ብዙ ጊዜ መምህሮቿንና መኪያን ካልሆነ ሌላ ሰው ጋር ለማውራት ግድ ካልሆነባት በስተቀር ዝምታን ትመርጣለች። በዛ ላይ እኔ ዘመዶቻችንን ከልጅነቷ ጀምሬ እንድትቀርብ አላደረኳትም። ሁሌም ዘመድ ሲመጣ ሰላም ትልና ወደ እነመኪያ ቤት እንግዶች እስከሚሄዱ ድረስ ተጫዎች ብዬ ልካታለሁ። መቼም ከነሱ ሌላ ምንም ጎረቤት እንደሌለን ታውቃላችሁ። በሉ እየረፈደ ነው፣ ወሬያችሁን ቤት ተጨርሱታላችሁ ብሎ አጎቴ ይዞን ወደ ቤቱ ሄደ። በመንገድ ላይ ያለን ግራ ቀኝ መብራት በርቶ አጎቴ መንዳቱን አቆመ። ሲገርም አዲስ አበባ እንደዚህ ውብ ናት እያልኩኝ ሳወራ አጎቴ ወደኔ ዞር ብሎ ለመጀመሪያ ጊዜ ስለመጣሽ አዲስ ሆኖብሽ ነው አለኝ። እናቴ ሰዑዲን ብታያት ከዚህ ትበልጣለች እያለች አንዳንድ ወሬዎችን ስናወራ አጎቴ መኪናውን መንዳት ጀመረ። በፍጥነት ስለነበር የሚያሽከረክር ቶሎ ቤት ደረስን። ቤቱንም ስናንኳኳ የከፈተችልን እድሜዋ ከኔ እኩያ የነበረች የአጎቴ ልጅ ናት። ሃናን ትባላለች። የአጎቴ ሌላም ልጆች አሉት። አንደኛው አብዱል ሐኪም ሲሆን አንደኛው ደግሞ ኻሊድ ይባላሉ። እናቴም ሰላም ካለቻቸው በኋላ ወደ ውስጥ ገባን። የአጎቴ ሚስትም ብዙ ምግቦችን አዘጋጅታ ነበርና የቀረበውን በልተን ጨዋታ ጀመሩ። እኔም በጣም ደስ ስላለኝ ለመኩ ደውዬ እማ መምጣቷን በደስታ ነገርኳት። ከሷ ሌላ እማ መምጣቷን ለማን ልናገር እያልኩኝ ሳስብ ምንም ሌላ የማውቀው ሰው የለኝም። ለማትስ መምህሬም ልነግረው አሰብኩና ስልኩን አጣሁት። ወይ ፊርደውስ ሰው እንደዚህ ስድስት አይቻላቅ አለችኝ ሃናን። እኔ እማዬ እኮ ብዬ ሳልጨርስ ወዲያው አያቴ መጣች። ምን እያወራችሁ ነው? ኑ ሳሎን ብላ ይዛን ሄደች። አያቴ ምንም አይነት ወሬ ከሌላ ሰው ጋር እንዳወራት ፈቅድልኝም። ለምን እንደሆነ ግን መልስ ያጣውለት ጥያቄ ነው። እኛም ወደ ሳሎን ቤት ስንገባ እማ ሻንጣ እየበረቀሰች ነው። ኑ ያመጣውላችሁ ልብስ ይዩት እያለች ብዙ ልብሶችን አወጣች። ይሄ የፊርደውስ፣ ይሄ ደግሞ ያንቺ እያለች ሂጃቦችን፣ ጫማዎችንና ቀሚሶችን አከፋፈለችን። ሃናን ግን በተሰጠችው ነገር ደስተኛ አትመስልም። እኔ ግን ደስ ብሎኛል። እውነት ለመናገር ለኔ የተሰጠው ሁሉም ነገሮች በጣም ያምራሉ። የተሰጠሁትንም ሞክሬ ማሳየዋቸው ማሻአላህ ቢረዝምሽም በጣም ያምራል እያሉ ደግሞ ሃናን እስኪ ሞክሪው ማለት ጀመሩ። ሃናን ግን ለመሞከር ፈቃደኛ አልነበረችም። የተሰጠችውን ሳትይዝም ወደ ውስጥ ተጋባች። የተናደደችም ትመስላለች። እኔም የለበስኩትን አውልቄ በቃ ለሃናን የተሰጠውትን ሁሉ እሰጣለሁ ብዬ ሁሉንም የተሰጠውትን ነገር ሰብስቤ ወደ ክፍላችን ገባሁ። ወደ ክፍሉም ጠጋ ስል ሃናንና አባቷ እያወሩ ነው። እኔም አውርቶ እስከሚጨርሱ በቆምኩበት ልጠብቃቸው ብዬ ወሰንኩኝ። ሲያወሩ ግን ድምጻቸው ይሰማ ነበር። አባዬ ከለፊርዶስ የተሰጣት ልብስ የሚያማምሩ ለኔ ግን አለች። እሺ ለምንድን ነው አክስቴ የምታዳለው? ፊርደውስም የወንድሟ ልጅ እኔም የወንድሟ ልጅ ደግሞ ስማ ለምን ትላታለች? አክስቷ አይደለችም እንዴ አለች። ልጄ ልክ ነሽ፣ አክስቷ ናት፣ ግን እሷ እናቷ እንደሆነች ነው የምታውቀው። ቆይ ግን እናትና አባቷ ስማዬ እነሱ ሞተዋል። መስኪን ፊርደውስ። ቆይ ታዲያ ለምን ደበቋት? ከዚህ በላይ ማዳመጥ አልቻልኩም። ብዙ አሰብኩ፣ ግን መኪያ ያለችው እውነት ነው? አላምንም እያልኩ እግሬን ዘረዘር ጀመር። ሰማይና ምድሩ ዞረብኝ።
ትንፋሽ አጠረኝ። ከዛ በኋላ የተፈጠረውን አላስታውስም። ብቻ ዓይኔን ስገልጠው አያቴ ታለቅሳለች። እማ የምላትም እጇን ይዛ ታለቅሳለች። አጎቴ ፊርደውሴ እያለ ይጮሃል። እኔም ግራ እንደገባኝ ዓይኖቼን ስገልጥ ግልኮስ ተሰክቶልኛል። ምንድነው? ለምን ታለቅሳላችሁ? እያልኩ ጠየቅኳቸው። አያቴም አደራዬ ደህና ነሽ የኔ ውድ አለች። አዎ አያቴ ደህና ነኝ አታልቅሺ ብዬም በዋን ልጠርግላት ስል እጄ ላይ የተሰካካው ግልኮስ አስቸገረኝ። አጎቴ እጅሽን አታንቀሳቅሽው፣ እኔ ዶክተሩን ጠርቼው ልምጣ ብሎ ወጣ። እናቴም ማለትም ሀያት ፊርደውሴ ምን ሆነሽ ነው? ምንም አትሆኝብኝ አይዞሽ ትላለች። እውነት ለመናገር እኔ አሁን ላይ ሁሎችም አስጠልተውኛል። ምናልባት እናትና አባት የለሽም ብለው ቢነግሩኝ እስከ ዛሬ በተስፋ ከመጠበቃቸው መሞታቸውን ቢነግሩኝ ጥሩ ነበር። ለካ አያቴ ከሰው ጋር ሳወራ የምትከለክለኝ፣ ዘመድ ሲመጣ ተጫዎች ብላ የምትልከኝ እንዳይነግሯት ብላ ፈርታ ነው እያልኩኝ አለቅስ ጀመር። ዱንያንም በጣም ጠላኋት። ምን አለ በሞትኩ እያልኩኝ ሞትን ተመኘው። አሁን ላይ ማንንም ማየትም ሆነ ማናገር አልፈልግም። ዝም ብዬ ፊቴን አዞሬ ማልቀስ ብቻ ሆነ ስራዬ። ሀያትም ፊትሽን ለምን ወደ ግድግዳው አዞርሽው? ወደኛ አታዞሪ? እሺ እኔ እናትሽ በመምጣቴ ደስተኛ አይደለሽም አለችኝ። እኔም አዎ ደስተኛ አይደለሁም። እናትሽ? ይገርማል። ግን ለምን ዋሻችሁኝ አክስቴ? ለምን አያቴ? ምን በደልኳችሁ? ምን አለበት የቲም ነሽ ብትሉኝ? ምን አልሽ ፊርደውሴ አሉ እየተደናገጡ። አዎ ሁሉንም አውቄያለሁ። እኔን የገረመኝ ውሸታችሁ። እሺ መልሱልኝ፣ ለምን ዋሻችሁኝ አያቴ? ቆይ ልጄ አሁን ይሻልሽና እኔ ሁሉንም ነገር አስረዳሻለሁ አለች። አክስቴ እኔ እኮ በሽታዬ የእናንተ ውሸት ነው፣ ሐኪም አይደለም የሚያድነው። እውነቱን ስታስረዱኝ እኔ እድናለሁ። እሺ የኛ ውሸት ከሆነ በሽታሽ፣ እንግዳውስ እውነቱን ስሚው። እኔ የአባትሽ እህት ነኝ፣ እማ ደግሞ የአባትሽ እናት። ምን ላወራ? አፌ ተያያዘብኝ። እውነት ለመናገር እስካሁኗ ሰዓት ድረስ ተስፋ ነበረኝ። አሁን ግን ተስፋ የተማጠጠ፣ እንባዬ እንደ ጎርፍ መውረድ ጀመረ። እንደምንም ብዬ እውነቱ ቢመረኝም ለመስማት ተዘጋጀው። ግን እኮ አክስቴ አልኩኝ። እሷም ምንም አትተንፍሺ፣ ዝም ብለሽ አዳምጪኝ አለች። እኔም አማራጭ የለኝምና ዝም ብዬ ማዳመጥ ጀመርኩ። እሷም ማውራቷን ቀጠለች። እናትሽ በጣም ትሁትና ደግ ሰው ናት። ብቻ ምን ልበልሽ፣ በጣም ጥሩ ልጅ ነበረች። ከባህር ዳር እኛ ቤት የመጣው እንግዳ ሁሉ ስለሷ ጥሩነት ሳያወራ አይሄድም። ታዲያ ይህንን የሰማው ወንድሜ ምን አይነት ሴት ብትሆን ነው ብሎ ጉዞውን ወደ እናትሽ ሀገር ባህር ዳር አደረገ። ይህች እንደዚህ የሚወራላትን ሴትማ ማየት አለብኝ ብሎ አድራሻዋን ማፈላለግ ጀመረ። ግን አድራሻዋን ለማወቅ ብዙ አልተቸገርንም። ምክንያቱም አንድ ያክስቴ ልጅ መሐመድ ባህር ዳር ስለሚኖር ሁሉንም መረጃ እንዲህ ብሎ ነገረው። ልጅቷ መሪም ትባላለች። እናቷ ሀሊማ፣ አባቷ ደግሞ ዳውድ ይባላል። እንደሰማሁት ከሆነ ልጅቷን አያቷ ናት ያሳደጓት። አባቷ ሞቷል። እናቷ ደግሞ መሪምን ለአያቷ እንዲያሳድጋት ጥላት አዲስ አበባ ሀብታም ባል አግብታ ሄዳለች። አያቷን በጣም ሀብታም ኢማንኛ ናቸው። አሁን ከሱ ጋር የሚኖሩ ብዙ ወንድ ልጆችም አሉት። ከቤተሰብ ሴት መሪም ብቻ ስለሆነች ሁሉንም ስራ የምትሰራ እሷ ብቻ ናት። በጣም ታሳዝናለች። የወንዶችን ሁሉ ልብስ የምታጥብ፣ ምግብ፣ ቤት፣ ዕቃ ሁሉንም የምትሰራው እሷ ብቻ ናት። እሺ መሐመዴ፣ እሷን እንዴት ነው ማግኘት የምንችለው? ዩሱፍ፣ እኔ አላቅም። ከቤት ለራሱ አትወጣም። እንደውም በአጋጣሚ ብትወጣ እንኳ መሬቱን እንጂ ሰውን ቀና ብላ አታይም። አያቷ ማሻአላህ በዲና ጠንካራ እንድትሆን በደንብ ኮትኩተው ነው ያሳደጓት። ምናልባት እድሉን ካገኘው አንድ አጎት አለና ልጆችም አሉት።
አንዳንዴ ልጆቹን እሷ ናት ትምህርት ቤት የምታደርሳቸው። የዛኔ ማየት ትችል ይሆናል። እሷ አስተማራለች እንዴ መሐመድ ብሎ ጠየቀው። አይ ወንድሜ፣ ሰዓቱ እንኳን ለትምህርቷ ስራዋንም ለመጨረስ የሚበቃት አይመስለኝም። የዚህን ያህል? አዎ ወንድሜ፣ ብዙ እንግዶች፣ ደረሳዎች እነሱ ቤት ነው ለመጀመሪያ ጊዜ የሚያርፉት እና እነሱንም መካደም የመሬም ስራ ነው። ምን ይሄ ብቻ፣ አጎቷም እዛው ግቢ ነው የሚኖሩት። ሚስቱ በጣም ክፉ ናት። መሬም የታዘዘችውን ስራ ከጨረሰችም በኋላ ልጇን እንድትይዝላት አንዳንድ ስራዎችንም እንድትሰራላት ታዛታለች። መሬምን በጣም እየደከማትም ቢሆን ትሰራላታለች። ሚስቱ ብዙ ጊዜ ታስቀይማታለች። መሬም ግን ምንም ብታስቀይማት ከዝምታ ውጪ የምትናገረው አንድም ቃል የለም። የምር መሐመድ በጣም ጥሩ ሴት ናት። አይ ወንድሜ፣ ጥሩነቷንማ ሁሉም መስክሮላታል። በተለይ ጎረቤቶቻቸው በጣም ስለሷ ጥሩነት ያወራሉ። በተለይ ሰደቃ አድርገው ከሆነ አብዛኛውን ስራ የምትሰራላቸው እሷ መሆኗን ይናገራሉ። እሺ መሐመዴ፣ እንደዛ አይነት ጥሩ ሴት ከሆነች እንዴት ሳታገባ ቀረች? አይ ወንድሜ፣ በጣም ብዙ ሀብታም ባሎች በየጊዜው ይጎርፋሉ። እሷ ግን አያቴን ለማን ትቼ ነው የማገባው ትላለች። አያቷ ግን በዲኑ ጠንካራ ጀግና ከመጣ እድርለታለሁ ይላል። በቃ ምን አለፋህ ወንድሜ፣ እነሱ ላይ ገንዘብ፣ መልክ፣ ጉራ ምናምን አይሰራም። እነሱ ላይ መስፈርቱ የዲን ጉዳይ ነው። ይሄ ነው መስፈርታቸው። ግን ብዙ ወንዶች ይህንን መስፈርት አያሟሉ። እናሟላለን ቢሉ እንኳን አያቷ ላይ ሲሄዱ ምንም የጠየቁትን ሳይመልሱ አፍሬ ይመለሳሉ። ግን ማሜ፣ ይህን ሁሉ መረጃ እንዴት አገኘህ? ነው ወይስ አንተም ከጠያቂዎቹ ነበርክ? እኔ እንኳን የመጀመሪያ ጊዜ ባህር ዳር ስመጣ የእነሱን አንድ ክፍል ቤት ተከራይቼ ነበር የምኖረው እና በደንብ ነው የማውቃት። እሺ እስኪ አግዘኝ። ምኑን ነው የማግዘው ወንድሜ? እሷን እንዳገባት። ምን? ይህንን ካገዝከኝ የምን ጊዜም ባለውለታዬ ትሆናለህ። በአላህ እሺ በለኝ። በዛ ላይ ደግሞ አንተ ትግባባታለህ። አይ ወንድሜ፣ ትቀልዳለህ እንዴ? ስንትና ስንት ምን የመሳሰሉ ባሎችን አንድርም ብለው ለአንተ ምንም ለሌለህ ድሃ ይድሩልሃል ብለህ ታስባለህ? እባክህ ይህ አጉል ቀልድ ይቅርብህ ሆ አለው። ግድ የለም ወንድሜ፣ አንተ ብቻ እንዴት እዛ ቤት እንደምገባ ንገረኝ እንጂ ሌላ ሁሉ ቀላል ነው። እሺ በኋላ እምቢ ብለው ከምታፈር ብዬ እንጂ እዛ ቤትማ መግባት ቀላል ነው፣ በተለይ በአሁን ሰዓት። እሺ እንዴት? አሁን ረመዳን አይደል? ሁሌም በረመዳን ድሆችን፣ አቅም የሌላቸውን ያስፈጥራሉ። አንተም አቅም የሌለህ ድሃ መስለህ ትገባለህ። መሬምንም ማየት ትችላለህ ማለት ነው። ይሄማ ከባድ ነው። ያውን በረመዳን የምበላው ሳላጣ እንዴት አጭበርብሬ ገብቼ እበላለሁ? ማሜ፣ እኔ የምበላው እኮ ለአንድ ምስኪን ማስፈጠሪያ ይሆናል። እስኪ ሌላ ሐሳብ ካለ? ሌላ እንኳን እሺ፣ አያቷ የተለያዩ ደረሳዎችን ቤታቸው ያስቀራሉ። አንተም ደረሳውን መግባት ትችላለህ፣ ግን ትንሽ ከባድ ነው። በዚህ ትስማማለህ? እሺ፣ ግን ከበድ ይላል ያልከኝ ለምንድን ነው ማሚ? እዛ ደረሳ ከሆንክ ቁርአን ማሐፈዝ፣ ብዙ ኪታቦችን ማወቅ፣ ሌላም ብዙ ነገሮችን ትማራለህ። ደከመኝ ሰለቸኝ አይሰራም። ሰዓትም አክባሪ መሆን ይገባሃል። ካልሆነ ግን ከበድ ያለ ቅጣት ትቀጣለህ። ምናልባትም ለተወሰኑ ቀናቶች ከቂራት ልትታገር ትችላለህ። ይህን አውቀህ ግባበት። በኋላ ወይን አይሰራም። ማሜ፣ በሰዓት ጉዳይ እንኳን ችግር የለውም፣ ቀላል ነው። ግን መቼ ነው ደረሳዎች የሚገቡት? አስሩን ሰግዶ ይገቡና ሱብሂን ሰግዶ ይወጣሉ። እሺ መቼ ነው የሚቀሩት? አይ ወንድሜ፣ ሌሊቱን ሙሉ ነው የሚቀሩት ሱብሂ እስከሚደርስ ድረስ። ከዛ በኋላ ሰግዶ ይተኛሉ። እንግዲህ ይችላል ካልክ ግባበት። ችግር የለውም ማሜ። አሁን አሱር እየደረሰ ነው፣ እንስገድና ሸኘኝ። በቃ ተስማማህ ማለት ነው ወንድሜ? አዎ ማሜ ተስማምቻለሁ። እንግዲህ ዱዓ አድርግልኝ። አላህ ካለ ዕውቀቱንም እሷንም ይዤ እወጣለሁ። አላህ ካላለም አልጎዳም፣ ዲኔን አውቄ እመለሳለሁ። በል አሁን እንዳይረፍድብን እንስገድና ሸኘኝ አልኩት።
ማሚም እሺ ብሎኝ ሰገድን። ቤቱን አሳየኝና አላህ ያሳካልህ፣ ጠንክር፣ አይዞ ተስፋ እንዳትቆርጥ ብሎኝ ሄደ። እኔም ወደ ቤቱ በራፍ ተጠግቼ ለማንኳኳት ፈራሁ። እጄ ተንቀጠቀጠ፣ ጭንቅ አለኝ። ግን እንደምንም ብዬ አንኳኳሁት። ማን ነው የሚል ድምፅ ሰማሁ። ግን ማን ልበል? ዝም አልኩኝ። ከትንሽ ቆይታ በኋላ በሩ ተከፈተ። እኔም አሰላሙ አለይኩም፣ ይህ የኡስታዝ ቤት አይደለም እንዴ አልኩኝ። አልተሳሳትክም፣ የኡስታዝ ቤት ነው። ግን አሁን ኡስታዝ ከመስጊድ አልተመለሱም። እፈልጋቸው ነበር። ይቆያሉ እንዴ? አይ አይቆዩም፣ አሁን ይመጣሉ። ወደ ቤት ግባና ጠብቃቸው አለች በእርጋታ አንደበት፣ መሬቱን እያየች። አንድ በጣም የምታምር ወጣት እንስት ናት። እኔም በጣም ፈርቻለሁ፣ ግን እንደምንም ብዬ ገባሁ። ከገባሁ ብዙም ሳይቆይ አሰላሙ አለይኩም እያሉ አንድ የሚያምሩ ጺማቸው ረጅም በቀይ ቀለም የተዋበ አጠር ያለ ጀለቢያ የለበሱ አባት። እኔም ወአለይኩም ሰላም አልኳቸው። አዲስ ደረሳ ነው መሰል፣ አይቼህ አላቅም ልጄ አሉ። አዎ ኡስታዝ፣ ገና ዛሬ ነው ቁርአን ለመቅራት ሀገር አቋርጬ የመጣሁት አልኳቸው። ኡስታዝም አስከትለው አሁን ቁርአን ገና መጀመሪያህን ልትጀምር ነው ወይስ ከዚህ በፊት ቀርተሃል አሉ። እኔም የመጀመሪያ አይደለም ቁርአን ማለቴ ቀርቻለሁ። ጎበዝ ልጅ፣ እና ኪታብን የምትጀምረው? አይ ኡስታዝ፣ ኪታብ ብቻ ሳይሆን የቁርአን ሂፍዝም ተፍሲርን መጀመር እፈልጋለሁ። ጥሩ ልጄ፣ የአሁን ልጆች ጊዜያቸውን አልባሌ ቦታን የሚያሳልፉት፣ አንተ ግን ኢልምን ፍለጋ ሀገር አቋርተ መጣ። ማሻአላህ። ግን ልጄ ቁርአን ማሐፈዝ ብዙ ጊዜ ይፈጅብህ ይሆናል። ፈጽሞ ተስፋ እንዳትቆርጥ ኢንሻአላህ። አንተ ብቻ ጠንክር እንጂ የመጣህበትን ዓላማ ይሳካል። እሺ ልጄ አሉ ኡስታዝ። እሺ ኡስታዝ አልኳቸው። እንዴት ደግሰው ናቸው። ጭንቀቴ ሁሉ ቀለለልኝ። እናም ከዚህ ቀን ጀምሮ እኔም ጠንከር ብዬ ቁርአን ማሐፈዝ፣ ኪታብ መቅራት፣ የቁርአን ተፍሲርም ጀመርኩኝ። መሪምም ቡና ታፈላለናለች፣ ምግብ ትሰጠናለች። የምር ከተነገረላት በላይ ደግና ውብ እንስት ናት። እኔም እዛው ብዙ ደረሳዎችን ተዋወቅኩኝ። ከአያቷ ጋርም መቀራረብ ጀመርኩ። አንድ ቀን ከቂራት በኋላ ልጄ አሉ። እኔም አቤት ኡስታዝ አልኳቸው። እንደው እዚህ ሳትመጣ በፊት ስራ ነበረ ብለው ጠየቁኝ። ስራ እንኳን አልነበረኝም ኡስታዝ። ለምን ልጄ ብለው ጥያቄያቸውን ቀጠሉ። መጀመሪያ የዲን ዕውቀት ይቀድማል ብዬ ነው። ግን ኡስታዝ ልክ እንደጨረስኩኝ ወደ ስራ ገባለሁ ኢንሻአላህ። በንግግሬ በጣም የተገረሙ ይመስላሉ። ለምን ማታ ማታ እኔ ላይ እየቀራህ ቀን የወፍጮ ቤት አትሰራ? ማለትም የሚመዘን ሰራተኞችን የሚቆጣጠር ታማኝ ሰው ፈልጋለሁ። አንተ ደግሞ እንደዛ አይነት ልጅ ነህ። በዛ ላይ ልጄ ወፍጮ ቤቴ እየከሰረ ነው። የሚያስፈጨውም ሰው ከጊዜ ወደ ጊዜ ቀንሷል። እና ፍቃድህ ከሆነ እኔ ወፍጮ ቤት መስራት ትችላለህ። እኔም በጣም ደስ አለኝ። ይሄ ከኡስታዝ ጋር አሪፍ የመቀራረቢያ እድል ነው ብዬ ስራውን በደስታ እንደተቀበልኩት በፈገግታ መለስኩላቸው። ጥሩ ልጄ፣ ከነገ ጀምረ ስራ መጀመር ትችላለህ አሉኝ። እንግዲህ ዓላማዬን ለማሳካት ስራውን ባልወደውም መስራት ግድ ነው። ይኸው ዛሬ ሰኞ ነው፣ ስራ ጀምሬያለሁ። ድቂቱ በላይህ ላይ ይቦናል፣ አይኔ ውስጥ ይገባል፣ ልብስህን ያበላሸዋል። ብቻ ስራው አድካሚ ነው። ነገር ግን ይህንን ሁሉ ነገር ችዬ 5 ዓመታትን አሳለፍኩ። ያ ሁሉ የራቀው ደንበኛ ሁሉ መጣ። እኔም ከዚህ በፊት ለምን እንደራቁ፣ በምን ምክንያት እንደቀሩ፣ ለምን ይሆን የማታስፈጩት ብዬ ጠየቅኳቸው። እነሱም አደራ በደንብ ፍጭሉን ብለናቸው ሰራተኞችን ሄደን ስንመለስ ግን ጤፉን ቀይረው አንዳንድ የሚዛኑን አጉድለው ወይም ሌላ ነገር ጤፉ ላይ አደባልቀው ፈጭተው ይሰጡናል።
እንጀራውም አያምርም ነበር። ያው አንተ ከመጣህ ጀምሮ ግን ጤፋችን ተቀይሮ አያውቅም፣ ሚዛኑም አይጎልም፣ እንጀራውን በጣም ያምራል አሉ። እኔ ለካ ሌሎች ሰራተኞች አደራቸውን ስለማይወጡ ነበር የሚርቋቸው አልኩኝ። ገቢውን ሳስብ ቀን በቀን አሪፍ እየሆነ መጥቷል። ከኡስታዝ ጋርም አባትና ልጅ ሆነናል። ኧረ ከዛም በላይ ቂርአቴንም ቢሆን በደንብ እየቀረው ነው። ማታ ከስራ መልስ የተወሰነ ሰዓት እተኛለሁ። ወደ ሌሊቱ አካባቢ ደግሞ ከደረሳዎች ጋር ቂርአቴንና ኪታቤን እቀራለሁ። የኔ ህይወት እንዲህ ሆኗል። መሪም ጋርም ቢሆን አንዳንዴ አሰላሙ አለይኩም መባባል ጀምረናል። ከዚህ ውጭ ግን ምንም ማውራቻት አላቅም። እሷም ለማውራት ፍቃደኛ አይደለችም። አንድ ቀን ግን መሪም በስራ ስትጣደፍ አየኋት። እኔም ጠጋ ብዬ ላግዝሽ መሪም አልኳት። አይ ጨርሻለሁ ግን ጀዛከላህ አለች። ምንም ሳልተነፍስ ወደ ስራ ሄድኩኝ። በእርግጥ መሪም ስላሳዘነችኝ እንጂ እኔም ዛሬ የዓመት በዓል ስለደረሰ የሚያስፈጨው ሰው ብዙ ስለሆነ ትንሽ ስራ ይበዛል። ስራ ቢበዛም ግን እንደምንም ብዬ በጊዜ ደንበኞችን አስተናግጄ ለመጨረስ እያሰብኩኝ ወደ ወፍጮ ቤት አመራው። እዛ ስደርስ ግን ሁሉም ሰራተኞች የሉም። ለበዓል ብለው ወደ የዘመዶቻቸው ሄደዋል። በዛ ላይ ብዙ አደራ እንዲፈጭልኝ እያሉ ጤፋቸውን ያስቀመጡ ደንበኞች ነበሩ። ምን አድርጋለሁ? የእነሱን ቦታ ሸፍኜ ስፈጭ አደርኩኝ። አደራ አይደል? ብቻ በዛ በሌሊት እየፈጨው እናቴ ትዝ አለችኝ። ለእናቴም በየጊዜው እደውልላት ነበር። ስደውልላት ግን የሁል ጊዜ ጥያቄዋ ወላሂ ልጄ ናፈቀኝ፣ መች ነው የምትመጣው ነው። የምር እኔም እማዬ በጣም ናፍቃኛለች። ሁል ጊዜ ለመሄድ አስቤ ዛሬ ነገ እያልኩኝ ይኸው 5 ዓመታትን አስቆጠርኩ። ማሻአላህ ቁርአንንም ሐፍዤ ጨርሻለሁ። ብዙ ኪታቦችንም አውቄያለሁ። ዛሬ ግን ባሰብኝ። እናቴ በጣም ስለናፈቀችኝ ወደ ሀገሬ ለመመለስ ወሰንኩኝ። በዓሉም ካለቀ 5 ቀን ሆኖታል። ሰራተኞችም ስለተመለሱ የኔ እዚህ መሆን ብዙም አልታየኝም። ምክንያቱም ስራው አሁን ላይ ቀዝቀዝ ብሏል። ነገር ግን የመጣሁበትን ዓላማ አለማሳካቴ ቢያናድደኝም እንደዚህ አይነት ውድ ኡስታዝን በመተዋወቄና ዲኔን በማወቄ በጣም ተደስቻለሁ። ዛሬ ኡስታዝን ልሰናበታቸው እየፈለኳቸው ነው። ብዙም ሳልደክም ሳሎን ቤት ቁርአን እየቀሩ አገኘኋቸው። እኔም ቀርተው እስከሚጨርሱ ድረስ ጠብቄ አሰላሙ አለይኩም ኡስታዝ አልኳቸው። ወአለይኩም ሰላም ልጄ፣ ና አጠገቤ ተቀመጥ እያሉ አጠገባቸው የነበረውን መቀመጫ ወደ እርሳቸው ጠጋ አደረጉት። እኔም እሺ ብዬ አጠገባቸው ተቀመጥኩኝ። ኡስታዝ የማማክሮት ጉዳይ ነበረኝ ብዬ ለመናገር ፈራው። ምን ነው ልጄ፣ ሰላም አይደለህም እንዴ አሉኝ። አረ ሰላም ነኝ ኡስታዝ፣ ግን እናቴ ናፍቃኛለች። በዛ ላይ እሷም መች ነው የምትመጣ እያለችኝ ነው እና ለመሄድ አስቤ ነበር አልኳቸው። ጥሩ ሐሳብ ነው። የእናትማ ሐቋ እጅግ በጣም ከባድ ነው ወላሂ። ልጄ እንዴት ደግና ታማኝ አደራህን ጠባቂ ልጅ እንደሆንክ ደንበኞቼ ነግረውኛል። እኔም መስክሬያለሁ። በዛ ላይ ጎበዝ ሰራተኛ ነህ። ሰሞኑንም አደራህን ለመወጣት ስትል ብቻህን ስትፈጭ አድረሃል። የራቁት ደንበኞችንም መልሰህልኛል። ገቢውንም ቢሆን ከበፊቱ የተሻለ ማድረግ ችለሃል። ወላሂ ልጄ እንዴት እንደማመሰግንህ አላቅም። በል ሂድ ብለው በዛ ያለ ብር ሰጡ። እኔም እምቢ ብዬ ባንገራግርም አይቻልም ብለው አስገደዱ። እሺ ብዬ ተቀበልኳቸው። ወላሂ ልጄ እንዳንተ አይነት ልጅ እስከዛሬ አላየሁም። ሐቀኛ ልጅ ነህ፣ በዛ ላይ ጥሩ ኢማን አለህ እያሉ ያሞግሱኝ ጀመር። አላህ ይጨምርልህ። ደግሞ ልጄ የምመክርህ ነገር ቢኖር ኢማንህ ሙሉ እንዲሆንልህ አግባ። ማግባት ጥሩ ነው፣ ኢማንን ይሞላል። እኔም ማስከትዬ አይ ኡስታዝ በአሁን ሰዓት የትኛዋ ጥሩ ሴት ናት ብዬ አገባለሁ አልኩኝ። ሁሉም ሴቶች እኮ እንደ መሪም አደብና ሀያ ያላቸው አይደሉም። መሪም ግን ማሻአላህ ጥሩ አድርገውን ያሳደጓት እያልኩኝ ስለ መሪምም ብዙ ነገር ማውራት ጀመርኩ። በእርግጥ ሁሉም ትዳርን ሽሽት ሴት ሞልቶ ለትዳር የምትሆን ሴት የለችም።
ሴቶችም ወንድ ሞልቶ ባል የሚሆን ወንድ የለም እያሉ ብዙዎቹ አላገባም እያሉ ወደ አስከፊው ዝሙት ይዘፈቃሉ። እኔ እኮ የምለው ሁሉም ጥሩ ሚስት የለም ከማለታቸው በፊት እኔ ጥሩ ባል መሆን እችል ይሆን ብለው አይጠይቁ። ሴቶችን በተመሳሳይ ልክ ብለዋል እያልኩኝ ራሴን መነቅነቅ ጀመርኩ። ኡስታዝም አስከትለው ግን ልጄ መሪም ጥሩ ልጅ ናት ነው ያልከኝ ብለው ጥያቄያቸውን አስከተሉ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።